አሊያ በድጋሚ ልጇን እንዳትነጠቅ ቦራንን በመጨረሻ ያሳመነችው ከጃን ጋር ድጋሚ እንደማትሆን በማሳመን ነው። ቦራን እሺ ብሎ ተቀብሏታል። ጃንም ቢሆን በዚህ ጉዳይ ቢከፋም ቢያዝንም አሊያ እንደዚህ በመወሰኗ በጣም ቢበሳጭም ግን ደግሞ ለጃን ለህፃኑ እስከጠቀመው ድረስ ይሁን በሚለው ሀሳብ ተስማምቷል። አሁን ጃን ከአሊያ ጋር በመሆን ነገሮችን ለማስተካከል እየሞከረ ሰዳከት ደግሞ የልጇን ወንጀል የቦራንን ደብቃለን ነበር በመጨረሻም ብታጋልጥም ነገር ግን ፖሊሶች ነገሮች እየጠመዘዙ ናቸው። ሰዳከት ነገሮች እየሰመሩላት አይደለም። በሌላ በኩል ዘሪንና ኢፔክ በካያ ጉዳይ ተነቅነቃቸው ቀጥሏል። ኢፔክ በዘሪን የተነገራት ሌላ ዘሪ ላይ የምታየው ሁኔታ ደግሞ ሌላ እየሆነ ስለመጣ እጅግ በጣም እየተገረመችባት ነበረ። ዛሬ እንኳን እርግጠኛ ነሽ ብላ እየጠየቀቻት ነው። ዘሪ ኢፔክ እንዲህ ብላ ከጠየቀቻት በኋላ ቁጭ ብላ እያለቀሰች ነበር። እናቷ ታባብላታለች። አይዞሽ እያለቻት እማዬ ነገር መሸከም አልችልም፣ እኔ ካያን ማጣት አልፈልግም፣ የልጄን አባት ማጣት አልፈልግም፣ በቃ ስለዚህ ልጄን አግታታለሁ፣ ልጄን ወስዳታለሁ፣ ከደሚር ሰርቀዋለሁ ብላ እዚህ ጋር እየዛተች ነው። አግዥኝ ብላ ለመነቻት እሺ እያለቻ ነበረ። አሊያ በሌላ በኩል አሁን ከጃን ጋር ለመለየት የምታደርገውን ጥረት አንድ ብላ ጀምራለች። የሚዲያት ውስጥ አፓርታማ ልትከራይ መጣች። ደላላው ቆሞ እየጠበቃት ነበር። ከመኪና ወረደች። ይሄ ነው አፓርታማ አለችው። ወይዘሮ አሊያ ይሄ ነው አፓርታማ፣ ያንቺ ደግሞ ክፍል የሚገኘው 6ኛ ፎቅ ላይ ያለው፣ እስኪ ውስጥ ገብተን ነው እያላን ነበር። እሺ አለችው። ደስ እያላት ወደ ውስጥ እየገቡ ነበረ። በሌላ በኩል ቦራን ይሄ መረጃ ደረሰው። አንዱ ቅጥረኛ መጥቶ ለቦራን ወይዘሮ አሊያ አፓርታማ ልትከራይ ነው መሀል ሚዲያት ውስጥ ብሎ ነገረው። አሁን ከደላላው ጋር ናት ብሎ ሲነግረው ቦራን ተደሰተ። ጥሩ ነው እያለ ነበረ። ቦራን ደስ ብሎት መሳቅ ጀመረ። ብራቮ አሊያ ብራቮ ይላል። ደላላው አሊያን ይዛት ወደ ውስጥ ገባ። ቤቱ ያምራል። ይሄ እንግዲህ ዋናው ሳሎን ነው፣ ይሄ መኝታ ክፍል ነው፣ ይሄም ኪችን ነው እያለ ተራ በተራ ያሳያታል። አየሽ ፀሐይ ፊት ለፊት ወደ ቤቱ ይገባልና በተፈጥሮ የሚገባውን ብርሃን እያየሽ አሪፍ የሆነ እንትን ታሳልፊያለሽ እያለ ነበር። ልክ ነው ቆንጆ ነው እያለችው ነበር። የቤቱ ዋጋ ይሄንን ውድ የሚባል አይደለም። ድንገት በር ተንኳኳ። ማን የመጣው ብሎ ደላላው በሩን ሲከፍት የመጣው ጃን ነበረ። ጃን ሲመጣ ሰላም ጃን አልቦራ እባላለሁ፣ ወይዘሮ አሊያን ለማየት ነበር የመጣሁት ብሎ ተናገረ። ከዛ እዚህ ጋር ደላላው እንዴ ቆይ እንዳገባ ይለዋል። ከዛ አሊያ ደግሞ እንዴ ጃን ትለዋለች። ከዛ ደላላው አትግባ ሲለው ይሄ አውቃኛለች ጃን እያለች እኮ ነው ሲሉ ነበረ። ደላላው ታውቂዋለሽ ብሎ እየጠየቃን ነበረ። ይሄው ታውቀኛለች ጃን አለች እኮ ብሎ አሊያ ነኝ እያለ ነበር። ነውጣ አንተ ራስ ውጣ እያለችው አንድ ላይ ተያይዘው ወጡ። ጃን ምን ታረጋለች ትለዋለች። ደላላው ቆሞ ከኋላ እያየችው ነበረ። እንዴ ምንድነው እዚህ ምን ታረጋለች እያለ ነው። እንዴ አፓርታማ ልከራይ ነው አለችው። እንዴ ምን ማለት ነው እንዴ እንደፈለግሽ እኮ ቤት እኮ እኛ ጋር እኮ መቆየት እኮ ትችያለሽ፣ ምን ችግር አለው ማለት የአፓርታማው ጉዳይ ከእኔ የመጣው እስኪ የአፓርታማው እንዴ ነው ግድግዳው ጥሩ ነው እያለ ነበር። ደላላው እዚህ ጋር ግድግዳው አሪፍ ነው ግድግዳው በጥንቃቄ በጂፕሰም ነው የተሰራው እያለ ይመልስለታል። ይሄው እየነገረ ነው ትለዋለች። በአንድ በኩል አሊያ እዚህ ጋር ገብቶኛል አይቼዋለሁ እኮ እያለ ነበር። ድንገት ሁለት ወንዶች መጡና ከሊፍት ውስጥ እየወጡ ሰላም እንዴት ናችሁ ይህን አፓርታማ እየተከራያችሁት ነው ብሎ ጠየቋቸው። ከዛ አሊያ አዎ ትላለች። ጃንም አዎ እያለ ነበረ። ጥሩ ጎረቤቶች እንሆናለና ታዲያ እኛ የምንሰራው ዩኒቨርሲቲ ነው፣ ፕሮፌሰሮች ነን፣ መምህሮች ነን በማለት ተናገረ። አንደኛው አግብታችኋል ብሎ ጃን ጠየቀ። ሁለታችንም አላገባንም፣ ደባል ነን፣ እዛ ክፍል ነው አብረን የምንኖረው በማለት መለሱለት። ኧረ ነው እንዳሽሽሽ እያላቸው ነበረ። እነሱ ዞር ካሉ በኋላ ጃን ያለን ይዞ ሊፍት ውስጥ ይዟት ገባ። እኔ እኮ ግራ እኮ ነው የሚገባኝ። ምን ማለት ነው እነዚህ ልጆች ያላገቡ ልጆች ናቸው፣ ይሄ ላንቺ ጥሩ አይደለም እያለ ነበር። እንዴ ምንድነው የምታስበው እያለችው ነበር። ደላላው መጣ። ይቅርታ ያልተመቻችሁ ነገር አለ እንዴ ብሎ ጠየቃቸው። ጃን እዚህ ጋር ቤተሰብ ይበዛዋል እዚህ አፓርታማ ውስጥ አላልክም እንዴ አለው። እኮ ቤተሰብ ይበዛዋል ሲለው ነበር። ታዲያ እነዚህ ምንድናቸው ያላገቡ የዩኒቨርሲቲ መምህርን ምናምን ነገር የሚሉት ምንድነው ታዲያ ነገሩ ሲለው ነበር። ደላላው እዚህ ጋር 7000 ሊሬ ኢኮኖሚ ከራዩ ያልኩት ብሎ ተናገረ። አይደለማ እኔ ስጠብቅ የነበረው ትልልቅ ሴቶች ይኖራሉ ብዬ ነበረ፣ ያላገቡ ወንዶች ያሉበት ቦታ በዚህ መንገድ ሲለው ነበረ። በአንድ በኩል አለ ደግሞ 7000 ሊሬ ኢኮኖሚ ለው ጃን ተው ልከራዩ ያለችው አይሆንም ነግቢ ብሏት መኪና ውስጥ እንድትገባ እያረጋን ነበረ። አብረው እየተመለሱ ናቸው። ጃን እኮ ችግር ምንም እየገባኝ አይደለም፣ እነሱ አገቡ አላገቡ ከኛ ህይወት ጋር የሚያገናኘው ነገር ምንድነው እነዚህ ሰዎች ስነ ስርዓት ያላቸው ዩኒቨርሲቲ መምህሮች ናቸው፣ አንተ እኮ አታምነኝም እንዴ አለችው። እኔማ አምንሻለሁ አጠገብሽ ያለውን ሰው ነው ማለት እያላን ነበር። ምን ነው ማታምነው አለችው። ከዛ አሰበችና እንደውም ማርዲን ውስጥ እከራያለሁ፣ በቃ ከከተማ ርቄ ሄዳለሁ፣ ሌላ ምንም ማድረግልህ ነገር የለም እያለችው ነበረ። ቀንተ ነው ወይ አለችው። አዎ እና ታዲያ ባልቀና ነው እንደሚገርምሽ እያላን ነበረ። ከሰዓታቶች በኋላ ማታ ቤት ደረሱ። ጥቂት መኪና ውስጥ ካወሩ በኋላ ከመኪና ውስጥ እየወረዱ ናቸው። ከዛ ዞር ሲል ከጣቷ ቀለበቱን አጣው። ጣቷ ውስጥ ቀለበቱ የለም። አሊያ ባክሽ ይህን ቀለበት አታውልቂው ባክሽ እያላን ነበረ። ና እንውረድ አለችው። እንደወረዱ ልጇ መጥቶ ሰላም እያለ እየተቀበላን ነበረ። ከዛ ዛሬ እኮ ፊልም እናያለን እያላቸው ነበረ። ማታ እናያለን ብለውን ነበረ። ከዛ ማታ ፊልሙ ተከፈተ። ፊልሙ ተከፍቶ እነ ሰዳከትም ጨምሮ አብረው ተሰብስበው ካያም ነበረ። አብረው እያዩ ነበረ። እንዲህ ደስ የሚል ጊዜ አብረው እያሳለፉ። ከዛ ህፃኑ ጃን ሚተኛበት ሰዓት ደረሰ። አሊያና ጃን ሊያስተኙ እየወሰዱ ነበረ። ከዛ ጃን አክፎት እዚህ ጋር ህፃኑ
ወደ ውስጥ ይዞት እየገባ ነበረ ወደ መኝታ ክፍላቸው። አባዬ ሌላ ቀን ደግሞ ለምን እላይ ሆነን ስጋ ጥብስ እየጠበሰ ፊልማን ብሎ ጠየቀው። ጃን ይቻላል አሪፍ ነው እያሉ ነበረ። ከዛ በኋላ እዚህ ጋር አሊያ ጃን እንድታስተኘው እናትና ልጅ እዛው ብቻቸውን ትቷቸው በቀጥታ እየወጣ ነበረ። አሊያ ህፃኑን ጃን እንቅልፉን እያስተኛችሁ ነው። ጃን በውጭ በኩል ሆኖ ይመለከታል። ማታ ነው። በውጭ በኩል ሆኖ በአንድ አቅጣጫ እያፈጠጠ ሲያስብ ድንገት አሊያ እየመጣች ነበረ። አሊያ በቃ ሊድ እያለች ነው። በአንድ በኩል እሱ ቢያንስ አንድ ጊዜ እንኳን የመጨረሻ በቃ መኝታ ክፍላችን ገብተን እናውራ እዛ እንደር በቃ አላጥሽ ያለችው። ተያይዘው ከገቡ በኋላ ከዚህ በኋላ የመጨረሻዋ እንደሆነ ሁለቱም ስለሚያውቁ ጃንም ቢወጥም በጣም እየፈራ ነው። አሊያም ብትሆን እዚህ መቆየቱ ምንም ምቾት አልተሰማትም። ጥቂት ካወሩ በኋላ ምን እንደሚያደርጉ እሷም እዚሁ ቀረች። እሱም ወደ ራሱ መኝታ ክፍል ገባ። ሲገባ ቁጭ ብላ እያሰበች ነበረ። እሱም እያሰበ ነው ያለው። ምንድነው ከዚህ በኋላ የሚሆነው ብሎ ራሱን ይጠይቃል። ድንገት ተደወለለት። ሲደውለት ኤሮል ነበር እየደወለለት። ጃን ሾፌሩን የማገኝበት ምንም አይነት እድል አላገኘው። የጀመል ጠበቆች አሁንም ቢሆን ሾፌሩን የሚተዉት አይደሉም በቀላሉ እና ምናልባት የእስሩ ጊዜ ሊቆይ ይችላል። ብቻ እውነቱን እንዲናገር አቃቤ ገመቶ ቃሉን ይቀበለዋል እያሉ ነበር። ጃን ይበሳጫል። ኤሮል ከዚህ ጀርባ የሆነ የተደበቀ ነገር አለ ነው የምልህ በደንብ አጣራ እያሉ ነበረ። ተናዶ እዛው ተቀመጠ። ሰዓቱ ሄዷል። አሁን ነግቷል። በሌላ በኩል ሻይን ከናሬ ጋር ነው ያለው። ናሬ ሕክምናውን አጠናቃውን ልጅ ያለበት ሁኔታ አስተማማኝ ስለሆነ ከሆስፒታል የምትወጣበት ሰዓት ደርሷል። የለበሰቻቸው ልብሶች እያጣጠፉ ሻንጣ ውስጥ እየከተቱ ድንገት ዶክተሩ ያልችን መጣ። ዝም ብሎ ነበረ ሻይን በያልችን የሚቀናበት። አሁን ያልችን ሲመጣ እየፈራ ነበረ። መግባት እችላለሁ መግባት አለብኝ እያለ ነበረ። ሻይን እዚህ ጋር ግባ ችግር የለም ምን ችግር አለው ዶክተር እኮ ነው የተፈጠረውን ነገር ንገራት አለው። እንግዲህ ያው በመጨረሻም አለመግባት እንዳይፈጠር ፈርቼ እኮ ነው ሻይን። በነገራችን ላይ እንደዚህ ልክ እንደተማረ ሰው አብረኝ ስታወራ በጣም ደስ ይለኛል እያሉ ነበር። ሻይን ይበሳጫል። ነገር ግን ያልችን አንዴ ተፈቅዶልኛል ብሎ ናሬ በመጨረሻም ጤናሽን ስላገኘሽ ደስ ብሎኛል እና ያው የልጅሽ ሁኔታ ጥሩ ነው። አለንም ማናገር ትችያለሽ። ጠይቂያን ነበረ ነገሩን ነግራኛለች። ትናፍቂናለሽ። ለማንኛውም አገግመሽ እንደመጪ ተስፋ አደርጋለሁ ብሎ ወጣ። እሱ ሲወጣ ሻይን አንድ ጊዜ ድል ሰጠው። ዝም ብሎ ይዘባረቃል ሲል ነበረ። ከዛ ናሬ እዚህ ጋር እንዴ ነፍሰ ጡር እኮ ነኝ አንተ ምንድነው በሱ ትጠረጥረኛለህ እንዲሆነ አለችው። እኔ ምንም ያልኩት ነገር የለም ይላታል። ሻይን አጠርጥረኝ እንጂ በሱ ስማኔ ከዚህ በኋላ ምንም አይነት ቀናት አልፈልግም እያለችው ነበር። ዝም ብለሽ ነው እባክሽ እያላት አብሯት እየወጣ ነበረ። ድንገት ካያመጣ ከእህቱ ደህና ስለሆነችለት ደስ ብሎታል። በሌላ በኩል ጀመል ከቤት ተባሯል በቪዳን እንዲሁም በሻሂን። ነገር ግን አሁን ከቦራን ጋር ወደ ራሱ ቤት መጣ። ወንዶቹን አስከትሎ መጣና በሩን ክፈቱ ብሎ እየጮህ ነበረ። በሩ ጋር ጠባቂዎች ነበሩ። አቶ ጀመል እባክህ አቶ ሻሂን አንተ እንዳናስገባ አዞናል ይሉታል። በማን ቤት እነሱ መያዘውን ዞር በሉ ከዚህ ጋር ዞር በሉ እናንተ የሴጣን ቆራጮች ዞር በሉ ብሎ እየጮህባቸው ነበረ። ቤቴ መግባት ትችላሉ ብሎ ጮህባቸው። ትዕግስቴን አትፈታተኑኝ እያላቸው ነበረ። ቪዳን እያለ ጀመል መጣራት ጀመረ። ቪዳንና ነዝር ከቤት ወጣው በአጥሩ በኩል እያዩን ነበረ። አንተ እዚህ ምን ትሆናለህ? ምን ሰራለህ? ከዚህ ጥፋ ከዚህ ስትሎ ነበር ቪዳን ተናገር ያለው። ከዚህ ቤት አሁኑኑ ወተሽ በሩን ክፈችልኝ እያለ ነበር። ይሄ ቤት የኔ ነው አፈን አትክፈት መጣ እውነቴን ነው የምልህ በፈጣሪ እምልልሃለሁ እዚህ ቤት አትገባትም። እገባለሁ ብለህ ከሞከር ቤቱን አቃጥሏል አለችው። እስኪ እንዴ ብርሽት ውጭ ነው ቤቱን አቃጥለሽው አብረሽት ትቃጠይ ካልሆነ በስተቀር ራስሽንም እንዳታቃጠይ ባክሽ እያለ ነበር። እስኪ እንዴት ብለህ እንደምትገባ ያለው ብላ ትጮህበታለች። ወንድ ከሆንክ ባስ በአጥሩ ላይ ዝለልና ገባ ስትሎ ነበረ። ኧረ በስመ አብ ፈጣሪ ሆይ እንደው ለገዛ ቤት ያንቺን ፍቃድ መጠየቅ አለብኝ እያለ ነበር። ድንገት ሻሂን መጣ ከካያ ጋር። ናሬ ከኋላ በኩል ተቀምጣለች። ከዛ በኋላ ሻሂን ከመኪና ውስጥ እየወጣ ዞር በል ከዚህ ብሎ አባቱ ላይ እየጮኸ ነበር። ምን እየሆነ ነው ያለው ሲል ነበረ። በሩን ከፈተው ሻሂን ንትርክ አልፈልግም ጭቅጭቅም አልፈልግም እያለ ነበር። ሻሂን አልከፍቶ ምን ታመጣለህ ይለዋል። ከመቶ ተደረበ አንከፍትም እያለ ነበረ። ይሄ ቤት ከዚህ በኋላ አንተ ቤት አይደለም ጠግንያስ ከዚህ ድል እንድናይ አንፈልግም እያለ ሻሂን ከአባቱ ጋር ይከራከራል። ነገር ግን ጀመል ከወንዶች ጋር ነው የመጣው በሩን ገንጥሉት ብለው ሻሂንና ከመደብደብ ተጀመሩ። ሁለቱንም ተራ በተራ እየደበደቧቸው ነበረ። ሻሂንና ከብቻቸውን ናቸው። በሌላ በኩል አሁን ጂያን ከቤት እየወጣ ነው ያለው። ከቤት እየወጣ ከአሊያ ጋር ሆኖ አንድ ላይ እያወራ ከዛ ወደ ኪችን ገባ። ድንገት ተደወለለት ስለተፈጠረው ግርግር ተነገረው። ቶሎ ብሎ ልሄድ ነው። በአንድ በኩል ኤሮል ደግሞ ደውሎለት ስለ ቡርጉን እንዴት እንደሞተ ሲያጫውተው ደነገጠ። እዚህ ጋር ላይ ምን ተፈጠረ ነገር የለኔ ትላለች። ታውቂያለሽ ሾፌሩ እያለ ያለው እኔ ቡርጉንን ልገለው የቻልኩት ወይዘሮ ሰዳከት አነሳስታኝ ነው ነበር ያለኝ አለው። ድንገት ሰዳከት መጣች። አለና ጃን ሰዳከት እየመጣች ሲመለከቷት ደነገጡ። እንዴት ሰዳከት ከዚህ ጀርባ ልትሆን እንደቻለች ሁሉ አልገባቸውም። እዚህ ጋር ጃን እናቱን እንዴት እንደዚህ ታደርጊያለሽ? ልጅሽ እኔን ያደረገው ለምን ደበቅሽ? ከመጀመሪያው ነው እንዴት ሊናሽ አስቻለሽ ብሎ ከእሷ ጋር እየጣላ ነበረ። እሷ እናትነት ይዞኝ ነው ትላለች። ነገር ግን እንደምትታሰር ይጠበቃል። ጃናኑኑ ወደ ሻሂን ቤት መሄድ አለበት። ናሬ ወደ ጃን ደውላ ጠርተዋለች። በአንድ በኩል የጀመል በመጨረሻ በሩን አስከፈተ። ቪዳን ሲጨንቃት በሩን ከፈተች። ምክንያቱም እነ ሻሂን እየተደበደቡ ነበረ። ከፍታ አትገባም ስትለው ከዛ እዚህ ጋር የጀመል ከቦራን ጋር በመሆን ቤት ውስጥ ገባና በሩን የግቢውን በር ዘጋባቸው። እነ ቪዳን ቅድም የነበሩበት አጥሩ ላይ ሆኖ ይመለከታቸው ጀመረ። ቤት አለኝ ብላችሁ እንዳትመጡ እያለ ነበረ። ሻሂን ተደብድበው አሁን ቪዳን ጣልቃ
ገብታ ልትገላግል ስትሞክር በአንድ በኩል እነ ከድር በፊት ለፊት በር ሲመጡ እነ ቦራን አጥሩ ላይ ሆነው ሲንቀባረሩ የጀመል ደግሞ ወንድ ከሆናችሁ ንግቡ እያለ ይዝታል። እዚህ ጋር ጃን የለም። አሊያ ቀደም ብላ መታ ነበረ ከነ ከድር ጋር ጃኒት ነው ብላ እዚህ ጋር እየፈለገችው እነሆ ጃን ከግቢው በጀርባ በኩል ነው ያለው። መኪናው ላይ ወጣና በአጥሩ ተንጠላጥሎ እየወጣ ነበረ። በሩን ክፈቱ እያሉ እነሱ በሩን ለመክፈት ለማስከፈት ሲሞክሩ ጃን በአጥሩ ላይ ወጣና ድንገት ወደ ቦራንና የጀመል ጀርባ መጣ። ሁለቱንም ተራ በተራ መታቸው። ቦራንም የጀመልም ወደቁ። ነገር ግን ጃን አላበቃ። ቦራንን ሊገለው እያነቀው ነበረ። ቦራንን እገልሃለሁ ብሎ እያነቀው ወንጀል ይጋለጣል። አሁኑኑ ሄደ እኔን የገደልኩት ቭርጉንን ብለህ ትናገራለህ ይለዋል። ሰዳከት ደግሞ ሙዚቃ ጃን እባክህ እባክህ ተው፣ ይህ ሰበበኛ ነው ተው በእናትህ እባክህ ብላ ትለምነዋለች። ካና ናሬም ቢሆኑ መጥተው ተው እሱ አይገባውም ተው ራስን ችግር ውስጥ አትክተት እያሉ ነበረ። ሻይንም መጣ። ድንገት ፖሊሶች መጡ። ፖሊሶች ሲመጡ ቦራን እዚህ ጋር እየተንጠራራ ሽጉጥ ሊያነሳ ነበረ። ጃን ሽጉጡን እያራቀበት ነው። ፖሊሶች መጡና ከዛ በኋላ ሰዳከትን እያሰሯን ነበረ። ሰዳከት ቭርጉንን ለማስገደል ሞክረሻል በሚሄድ ምክንያት ተከሳ ስትወሰድ እዚህ ጋር ላይ አምባ የተናነቃን ነው። ሰዳከት እጇ ላይ ካቴና ገባ። ፖሊሶች ይዘዋት እየሄዱ ናቸው። አሁን ወደ ፍርድ ቤት መሄድ አለባቸው። እዚህ ጋር ሰዳከት ቦራን የገዛ ልጇ ምንም እንኳን ባለቀ ሰዓት ያኔ በድንገት በድንበር በኩል እንዳይሸሽ እንዳይታገት ብትሞክርም ነገር ግን አሁን ደግሞ ተካደች። እሷ እንደ ተካደች አይነት ስሜት የተሰማት በረገት እንደ ነገር የሚያየው ደሚር ነው። ሁሉም ተጠራርገው ከዚህ ቦታ ሲሄዱ ድንገት ዘሬንና እናቷ ቪዳን ሲቀሩ ድንገት ዘሬ ደሚርን አየችው። ደሚር ሳቀና ደውለላት። ዘሬ እንዴት ነሽ ታዲያ? በነገራችን ላይ እንደዚህ ነገሮችን ማየት ደስ ይለኛል እያለ ነበር። ልጄን መቼ ነው የምታሳየኝ አለችው። አድራሻ ልክልሻለሁ ታገኛታለሽ ይላታል። ሰዳከት ወደ አቃቤ ሕጉ ቢሮ ገባች። በመጀመሪያ ቃልሽ መሰረት ልጅሽ ቭርጉንን እንደገደሉ ተናግረሽ ነበረ። ነገር ግን አሁን በዚህ ጉዳይ ላይ ሌላ የቃል ምስክርነት ተገኝቷል። ስለሱ የምትዩ ነገር አለ? ምንድነው ነገሩ እያለ ነበር። ከዛ እዚህ ጋር ኤሮል ጠበቃው እስኪ ምስክሮቹን ሊያቸው ብሎ ዶክመንቱን እያነበበ ነበረ። ያንቺ ልጅ ቦራን ልቦራ የቀረበበትን ክስ ክዷል ብሎ ነገራት። ሰዳከት እዚህ ጋር ቦራኔ ነገር መሸምጠጡ በጣም እየገረማት ነበረ። ብቻዋን እንድትጋፈጥ አደረጋት። ምንም የምታመልጥበት መንገድ የላትም። ከዛ በኋላ እዚህ ጋር ኤሮል ደንበኛ እንግዲህ በድሮ ቃሏን የምትቀጥሉ ሲል ነበር። አንተ ዝም በል እሷ ለምን አትናገርም ይለዋል። ሰዳከት እንድትናገር እየጠየቀች ነው። ሰዳከት ካላበደች በስተቀር ለልጇ ነው የምትከራከርለት። በጭራሽ ልጇን አትክደው ምንም እንኳን ችግር ውስጥ ብትገባ። ከዛ በኋላ መጀመሪያ ያልኩት ነገር ነው እውነት የሚሆነው ልጄን አልክደውም እያለች ነበረ። እዛ ቦታ ላይ ልጄ ሲገደል እንትን ብያለሁ። ነገር ግን በቃ ልጄ ነው እኔ ልጄን መካድ አልፈልግም በቃ ልጄ ነው ዛጋ የገደለው ብላ ተናገረች። ስሜን ማባከን አልፈለገም እኔ ሰዳከት አልቦራ ነኝ ራሴ ካረኩት አረጋዋለሁ እላለሁ ብላ ተናገረች። እነ ጃን ጨንቋቸው በውጭ በኩል ሲከታተሉ ነበረ። ቃሏን ሰጥታ እየወጣች ነው። እጇ ላይ ካቴናው እንዳለ ነው። ሰዳከት እንድትታሰር ተወስኗል። የፍርድ ቤቱ ኬዝ እስከሚያልቅ ድረስ ቀጥታ ሌሎች እስረኞች ወደሚታሰሩበት ቦታ አሊያና ናሬ ጨንቋቸው ነበረ። ቤት ውስጥ የሚሆነውን ነገር እየተከታተሉ ናቸው። ተደውለው እነሱ ይነግሯቸዋል። ናሬ ነፍሰ ጡር ስለሆነች የሆነ ነገር እንዳትሆን አሊያ ጠገቧ ናት ያለችው። በሌላ በኩል ዘሪናውን ልጇን ቀስ ብላ ልትሰርቅ እያሰበች ነው። ከዛ ልጇን ካጠባቻት በኋላ ደሚር መጣ። ከመጣ በኋላ እቀፋት አለችው። ፈቀደችለት። ደስ አለው። ከዛ ለምን ሻይ ቡና እንልም እሷንም ይዘናት አላት። ደስ አላት። ከዛ በቀጥታ ተያይዘው ሊወጡ ናቸው። እዚህ ጋር ዘሪን ያቀደችውን ነገር አቅዳ ለደሚር እሺ ብላ ተያይዛ ከሱ ጋር ልትወጣ ነው። በአንድ በኩል ሰዳከት እንደታሰረች ለነጃን ተነገራቸው። እነጃን መረጋጋት ከበዳቸው። ጃን ለአለ ደወለላት። አለ ለናሬ እየነገረቻት ነበረ። ደሚርና ዘሪን ወደ አንድ ካፌ መጡ። ቁጭ ብለው ምግብ የሚበላ አዘዙ። እዚህ ጋር ህፃኗ ከዘሪን አጠገብ ናት። ደሚር ግን ከሷ የባሰ ብልጥ ነው። ግን እንደዛም ቢሆን በአሁኑ ሊሸውድላት ያለ ይመስላል። በውጭ በኩል ቪዳን እየጠባበቀች ናት ያለችው። ምግቡ መጣ። ደሚር ቶሎ ቶሎ እየበላ ነበረ። በአንድ በኩል ዘሪን ተደውሎ ተነገራት። እሺ እመጣለሁ እያለች ነው። የሰዳከት መታሰር እሷ ብቻ ናት እስካሁን ድረስ የቀረችው አልታሰረችው። ቪዳንም ተደውሎ እየተነገራን ነው። ፈጣሪ በመጨረሻም ነፃ እንድትወጣ ይርዳት እያለች ነው። ምግቡ መጣ። ቶሎ ቶሎ እየበላ ነበረ። እዚህ ጋር ደሚር ዘሪን ቆንጆ አጋጣሚ ነው የምጠብቀው። ድንገት ውሃ ነገር ደፋችበት። ስደፋበት ከዛም በኋላ ውስጥ ግባ ባኞ ቤት ግባና ጠራርግ በሶፍት ነገር የሚለቅ አይደለም አለችው። እሱን ለማስተካከል ውስጥ ሲገባ ወዲያው ልጇን ብድግ አርጋ ተነስታ እየወጣች ነበረ። ልትወጣ ስትል በረጋ ግን የሆነ ሰው ገጫት። ሲገጫት ቶሎ ብላ ወይኔ ይቅርታ ትላለች። ልጇን አስቀምጣ እዛ እንደምንም ብላ ልጇን አንጠልጥላ የእናቷ መኪና ውስጥ አስገባች። ቶሎ ላጥ ብላ እያመለጠች ነበረ። ካደወላት ዘሪን ዛሬ እንዴት ነሽ? ምን ነው ጠፋሽ እያላ ነበረ። አለው ስማ ቃል እገባላለሁ በጣም አስፈላጊ ነገር ገጥሞኝ ነው ከበኋላ እነግርሃለሁ እሺ ማታ እናወራለን ቃል እገባላለሁ እያለች ነበር እያለቀሰች። እማዬ በመጨረሻም ልጄን አገኘሁ ወይኔ ነፃ ልሆን ነው ብላ ልጇን ልስም ዞር ስትል ውስጡ ያለው አሻንጉሊት እንጂ ልጅ አልነበረ። እማዬ ልጄ እያለች አበደች። ድንገት ቪዳን መኪናውን አቆመች። ዘሪን አይምሯን ሳተች። እዛ ውስጥ የነበረው የልጅ ማቀፊያ ውስጥ ያለው አሻንጉሊት እንጂ ልጅ አልነበረ። ደሚር እንደገና ሰራላት። ወዲያው የቪዲዮ ኮል ደውለላት። ሁለተኛ አላምንሽም እያላን ነበረ። ደሚር መጀመሪያም ጠርጥሯን ነበረ። ቅድም ያቺ ስትገፈትራት ድንገት የያዘችው ነገር ሲበተንባት ዘሪን ልጇን ስታስቀምጥ የሆነ የዘሪን የደሚር ቅጥረኛ መጣና ሌላ አሻንጉሊት ያለበት የልጅ መያዣ ወዲያው እያስቀመጠ ነበረ። በተመሳሳይ ከለር በተመሳሳይ ቀለም ያለ
ራሱን ተመሳሳይ ዘሪን ምንም መጠርጠር አልቻለችም ነበረ። ደሜር ከዚህ በኋላ ልጅሽን የምታየው ከድሮ በበለጠ በከፍተኛ ጥንቃቄ ነው ብሎ አሳበዳት። ዘሪን እያለቀሰች ነው። ምንም ተስፋ የለኝም ብላ ውጪ መንገድ ላይ ሆና ታለቅሳለች ተኝታ። ቪዳንም አብራት ሆና እሷ እንዳትወርቅ ደገፍ አርጋት እያለቀሰች ነው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮቹን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።